ሰላም ጤና ይስጥልኝ ተሾመ ሽፈራው ነኝ። ይህ ሰላም ዩቲዩብ ቻናል ነው። ከታሪክ ማህደራችን ዛሬ በኢትዮጵያ ታሪክ ላይ በጣም በአነጋጋሪ ታሪክ እውነቱን ነጭ በመናገር የሚታወቁት ከአቶ ታዲዮስ ታንቱ ጋር በኢትዮጵያ ጠቅላላ የታሪክ እውነት ላይ ሰፊ ውይይት እናደርጋለን። እንድትከታተሉ ጋበዝን። መልካም ቆይታ። ተሾመ ሽፈራው ነኝ። አሁን መለስ ዜናዊ ወያኔንስ እንዴት ይገልጹታል? ወያኔን የሚገልጸው ወያኔ ሀገር መክዳት ባህሉ ነው። 4 ነጥብ በትልቁ 8 ነጥብ ስለማያስፈልግ ብቻ 4 ላርገው እንጂ ወያኔ ሀገር መሸጥ የባንዳነት ባህል ከአያት ቅድመ አያቱ ከዘር ማንዘሩ የወረሰው ነው። ስለዚህ ወደፊትም ወያኔን ጠብቀው እንደዚህ ክህደት ነው። አሁን ደንግጠው አንገታቸውን ደፍተዋል። ቅድም እንዳልኩ ማታ በቴሌቪዥን እየቀረቡ እጃቸውን አጣምረው ቁጭ ብለው እኛ ከነሱ ጋር የለንም ይላሉ። አሁን የያዟትን እንጀራ ለመብላትና የከፈቱትን ሱቅ፣ መደብር፣ መኪና አስመጭነት፣ ላክነት እንዳያጡ ነው እንጂ ልባቸው ያለው ከነደብረጽዮን ጋር በረሃ ውስጥ ነው። መንግስት አሁን የማይበገር መሆኑን አይተው አሁን አንድ ስም ላንሳል። አረጋዊ በረሄ የሚባል አሁን ስብሰባ ሲኖር አብይ ሲጠራ ከሰው ቀድሞ ይመጣል። አፉ ላይ ማስክ አርጎ መላጣው ላይ ኬፕ አርጎ እሱ ወልቃይት ጠገዴና ራያ የትግራይ መሬት ነው ሲል አሁን በአብይ ዘመን 2-3 ጊዜ ተምቻለሁ። አሁን ታዲያ የራያና የወልቃይት ጠገዴ መሬት ከወንበዴዎች እጅ ነፃ ሲወጣ አያቃጥለውም? አሁን እሱ ከኛ ጋር ነው። ቢሮ ውስጥ ደሞዝ ቆርጦለት አሁን ትንሽ ሰሞኑን ነፍስ እየዘራ ነው። ጉንጩም ትንሽ ከፍ እያለ ነው። እንግዲህ የእድሜ ጉዳይም ስላለ ያው የቆረጠውና ከወያኔ ጋር እኮ ተጣልቶ ያው መስራችን ቢሆን ወጥቶ እየታገለ ነው በሌላውና አብሮ መደመር አለበት። ምንም ጥያቄ የለም። ከወያኔ ጋር መጣላት ማለት ከወያኔ ጋር በሁሉም ነገር አይስማማም ማለት አይደለም። ስዬ አብርሃ ከወያኔ ጋር ተጣልቶ ታስሮ ነበር። እውነት ነው። ስዬ አብርሃ አሁን ከነደብረጽዮን ጋር አይደለም ከአሜሪካን መጥቶ አመራርም ሲሰጥ ነበር። very good አሁን አንገቱን ደፍቶ ቁጭ ብሏል። ጀነራል አበበ ተክለ ሃይማኖት የሚባል ለፒኤችዲ ያጠናው ነው እያለ በየጋዜጣው ይሞጫጭራል። አሁን እሱ ድምጹን አጥፍቶ ቁጭ ብሏል። እየተቃጠለ ነው። ቤት በኩል ቀዳዳ አግኝተን ይሄን መንግስት አስወግደን የኛ ልዕልና እናምጣ ነው። ጻድቃን ገብረተንሳይ ሁልጊዜም ከነሱ ጋር ነው። አሁን ድምጹን አጥፍቶ ቁጭ ብሏል። የስዬ አብርሃ ወንድሞች ውጪ ያሉት ሁሉ አሁን ገንዘብ ሁሉ እኮ ለነሱ እየላኩላቸው የራሳቸውን ገንዘብ ሳይልኩ ህይወታቸውን እንዲመሩ ያረጉ ነው። ይሄን እንግዲህ መንግስት መቆጣጠር አለበት እና እነሱ ጭንቅላታቸው ነው እንጂ አንገታቸው ነው እንጂ የሚለያየው። ወያኔ ጭንቅላት በሙሉ አንድ ነው። ስነ ልቦናቸው አንድ ነው። በሂደት የሚለወጡ አይደለም። ትምህርት አይለውጣቸውም። ሀብት ቢያገኙም የባሰ ይራባሉ፣ አይለወጡም። ለሰው ለሌላ ዘር ምንም አያስቡም። ቁሳዊ ሀብት አግኝተው አይጠግቡም። መሬቱም ደግሞ ለምንም ነገር እየሰጠ አይደለም፣ ባዶ ነው። ይችን አሁን ችግኝ ምናምን ተክለው ትንሽ በተወሰኑ አካባቢዎች የመከላከያ ሰራዊት አባላት አንዳንድ የእድገት ምልክት አሳይተዋል። እሱንም ትግራይ ተሸለመች ብለው ነው ባለመገናኛ ብዙሃን ያቀረቡ። ኢትዮጵያ ተሸለመች ለማለት ስላልፈለጉ ተመልከት ክህደታቸው። ስለዚህ የኢትዮጵያ ልብ የላቸው። የኢትዮጵያ ስነ ልቦና ለሀገር፣ ለአንድነት፣ ለአብሮነት፣ ለትውልድ ክብር፣ ለኢትዮጵያ ሕዝብ ክብር መከራ አብረን እንቀበል፣ ደስታም ሲመጣ የድርሻችንን እንጋራ። ሀገር ይቀድማል፣ ትውልድ ይቀድማል፣ ታሪክ ይቀድማል፣ ክብር ይቀድማል ብሎ ወያኔ
በታሪኩ አስቦ አያውቅም፣ ወደፊትም አያስብም። አቶ ደብረጽዮን ታዲያ የፌዴራል ኃይሎች የኢትዮጵያ ብሔር ብሔረሰቦች ድረሱልንና አግዙን አሉ። አሁን በአሁኑ እንዴት አሉ? ከወላይታም ሄደዋል። አግዙን የሚሉት እኮ እነሱ የበላይ ሆነው እነሱ አስኳል ሆነው ሌላውን መሳሪያ አድርገው ስልጣን ይዘው ወያኔዎች በፊት ያቀዱትና ግቡን ያልመታላቸውን ለማሳካት ነው። ትግራይ የኢንዱስትሪ ማዕከል እንድትሆን ነው እነሱ የሚፈልጉት። በቃ በኢንዱስትሪ ሌላው ሁሉ መንምኖ ሁሉ ነገር ከትግራይ ወደ መሃል ሀገር ልክ ቅኝ ገዢዎች እንደሚያደርጉት ፋብሪካዎችን ነቅለው ወስደዋል። አንዳንድ ቁልፍ የሆኑትን የፋብሪካ መሳሪያዎች ትግራይ ወስደዋል። የሕክምና መሳሪያዎች ወስደው መድኃኒት ፋብሪካ ከፍተዋል። መሃል ሀገር የተሰራውን አማራ የሰራው ምንድነው ያሉ የኮረጁ ያንን አስመስለው እዛ እያመጡ እዚህ ለማራገፍ ነው። እና ፌዴራሊስት ኃይል ብለው የሰየሙትም እነሱ ናቸው። ደካሞች መቼ ይጠፋሉ? ለሆዳቸው የሚሞቱት ከኦሮሞም አሉ። አሁን የሰሞኑ ሁኔታ እነዚህ የፌዴራሊስት ኃይል የተባሉትን አስደንግጧቸው ሁሉም ደንግጧል። ሁሉም የአብይ ፓርቲን ቀረብ ብዬ አላውቅም የብልጽግና የሚባለው እንጂ ሁሉም የኦሮሞ ድርጅቶች አሁን ደንግጧል። ኦነግን ጨምሮ ኦነግ ሸኔማ ዋናው ነው። በቃ ምንድነው ያስደነገጣቸው? አቶ ታዬ የጎሳ ስርዓት በኢትዮጵያ ሊጠፋ ነው። ህወሓት ከሞተ ህወሓት ከተሸነፈ የጎሳ ስርዓት ሊጠፋ ነው። ጎጠኝነት፣ የአካባቢ ልዕልና፣ የአካባቢ ጌትነት፣ የመንደር አምበልነት ሁሉ ሊናጣ ነው። ዋና የገቢ ምንጭ የሆነው ስራ አይወዱም። በቃ ውሸት የተናገሩ አማራ እንዲጨቁነዋል ለመቶ ዓመታት እያሉ እያወሩ በዚያ ገንዘብ እያገኙ ከውጭም መንግስታት ጋር ግንኙነት የሚያደርጉበትም ሁኔታ አለ። ያንን ተከትለው ለመሄድ ነው ያሰፉት። ሁሉም የኦሮሞ ድርጅቶች እንዳልኩ የአብይን ቀረብ ብዬ ማጥናት አለብኝ። እዛም ያሉት አንዳንዶች እንዲደነገጡ ይሰማኛል። እና በቃ የአማራ ድርጅትስ አብን አለ፣ ብአዴን አለ። እንደውም አንድ ጥያቄ ከህዝብ የመጣ አቶ ታዲዮስ ብዙ ጊዜ ለአማራ ይወግናል። መወገን ብቻ ሳይሆን በኢትዮጵያ የመንግስት አወቃቀር ለምሳሌ ማለት ነው ከአክሱም ስርወ መንግስት ወደ ዛጉዌ ስርወ መንግስት ተሸጋገረ። ከዛ ደግሞ የሰሜን ሸዋ አካባቢ የተነሱ ነገስታቶች እስከ ኃይለ ሥላሴ ዘመን ድረስ በቤተሰብ በዘመድ በቀሳውስት ተደራጅተው የአንድ ጎሰኝነት ቤተሰብነት ታሪክ ላይ ሰፍሮ እያለ እሳቸው ብዙ ጊዜ አማራን ያወድሳሉ፣ ሌላውን ያናንቃሉ የሚባል ጥያቄ አለ። ይህንን እንዴት ይመልሳሉ? ከዚያ በፊት አብን አለ ብአዴን አለ ላልከው ለብአዴን እውቅና አልሰጥም። ብአዴን አሁን የመንግስት አካል ነው፣ ከአብይ ጋር አንድ ላይ ይሰራል። ግን ብአዴን መነሻው በኢሃፓ ሲመቱ የተረፉት ትርፍራፊ አማሮች ተሰብስበው ለህወሓት ሄደው እጃቸውን ሰጥተው የህወሓትን ጡት ጠብተው የህወሓት የአማራ ክፍል እየተባሉ የአማራን አካባቢ ለትግሬዎች አሳልፈው ለመስጠት መጀመሪያ የተመሰረቱ ናቸው። ከዚህ ሌላ ታሪክ የላቸው። አዲሱ ለገሰ ብትል፣ ህላዊ ዮሴፍ ብትል፣ ማኖ ደግሞ በኋላም አቶ በረከት እንኳን ትግሬ አይደለም። እሱ ጎንደር ተወልጅ ያለው አማራ ነኝ ብሎ ነው እንጂ ትግሬ ነው እሱ። አማራ ነው። አዎ ሙሉ ለሙሉ የኤርትራ ተወላጅ ነው። ሚስቱ አማራ ነች መሰለኝ እንጂ እነዚህ ሁሉ የኢሃፓ ትርፍራፊዎች ደርግ ኢሃፓን ግንብ እያስደገፈ ሲወቀው የተራረፉ ተሰብስበው 130 የሚሆኑ ሆነው ሄደው ለትግሬዎች እጅ ሰጥተው የመጡ ናቸው። ስለዚህ እኔ የብአዴን እውቅና አሁን በለውጡ ውስጥም የብአዴን ሰዎች አልፎ አልፎ ሚና ተጫውተዋል የሚል ወሬ አለ። አቶ ደመቀ አዎ
በተለይ ለአብይ ትልቅ አስተዋጽኦ እንዳበረከተ ገዱም አስተዋጽኦ አበርክቷል ይባላል። ግን ወያኔ እንደዚያ ነው የሚያስቡት። እኛን የጣለን አማራ ነው። አሁንም መንገድ ላይ ሽሮ የምትሸጥ አማራ ብትገኝ መገደል አለባት ነው የሚሉት። በዚህ ምክንያት ነው ያው ሁመራም ላይ አሁን ሰሞኑን ደግሞ በየቦታው በአካፋና በእንትን የገደሏቸው ምንም ሀብት የሌላቸው መተከልም ላይ ሁሉ አማራ ላይ ነው የሚያነሳሱት። ግን ብአዴን አማራን አይወክልም፣ እኔ አልቀበልም። ማን ነው የሚወክለው ብሎ ያስባሉ? ራሱን በራሱ አማራ ብሎ ሊወክል ይችላል። አብን አለ አይደል? አሁን ለምሳሌ አብን አልተፈተነም። አብን ወጣቶች ናቸው። ለአማራ የሚናገር ድርጅት ስለሌለ ተሰባስበው የተደራጁ ናቸው። ግን እኔ አማራን የማየው የአማራ በጎሳ መደራጀት ችግር አይፈጥርም ባይ ነኝ። እየተቃወሙ እዚህ በጎሳ የተደራጁትን የኦሮሞዎችን የትግሬዎችን እየተቃወሙ የአማራን ጎሰኝነትን እንዴት ይደግፋሉ? በጣም ጥሩ ጥያቄ ነው። የሌሎች ሁሉ የተደራጁት አጌንስት አማራ ነው። አማራን በጭንቅላታቸው ውስጥ አስቀምጠው ነው። ለ100 ዓመት አማራ ገዝተዋል። መሬትህን ምኒልክ ቀምተዋል። የአማራ ፊውዳሎች መሬትህን ወስደዋል። አማራ የተባለ ሁሉ የትም ቦታ በኢትዮጵያ ሄዶ የተሰፈረው አንተን ለመግዛት ነው የተባለውን ትግሬዎች ያስተማሩትን ከአማራም ደግሞ ጎጃምና ወሎን አቅመብስ አድርገው ሸዋና ጎንደር ነው ገኖ የወጣው ብለው ህወሓት ያስተማሩትን በ27 ዓመታት ስንት ውሸት አስተምረዋል መሰለ። በባዶ ጭንቅላት የኢትዮጵያ ህዝብ እንደዚህ ሞሮን ኖሯል እንዴ? እንደዚህ አይምሮ ደካማ ኖሯል እንዴ? እኔ ብዬ ለማሰብ ተገድጃለሁ። አሁን ብሔር ብሔረሰብ ተብሎ የሚጨፈረው ምንድነው ትርጉሙ? what is the meaning behind it? በምን ኮንቴክስት ለምን ዓላማ የብሔር ብሔረሰቦች እያልክ በየዓመቱ በከተሞች እየዞርክ የምትጨፍረው ይህን የኢትዮጵያ ህዝብ መቀበሉ ራሱ ህዝቡ ምን ያህል ደካማ እንደሆነ ምን ችግር አለው? አንድ ብሔረሰብ ባህሉን፣ ቋንቋውን፣ ሃይማኖቱን፣ ወጉን ይዞ ለልጆቹ እያስተማረ ቢያከብር ምን ችግር አለው? በጣም ጥሩ። ዓላማው እኮ የፖለቲካ ስራ ነው። ለህዝቡ የሚጠቅም አይደለም። ለህዝቡ የሚጠቅም አይደለም። ኢትዮጵያ እያልክ አንተ ተሰብስበህ የኢትዮጵያ ቀን፣ የድል ቀን፣ የአድዋ ቀን፣ የአንድነት ቀን፣ የሰንደቅ ዓላማ ቀን እያልክ ብትሰበሰብ እንኳን የስነልቦና አንድነት ያመጣል። ብሔር ብሔረሰቦች እያልክ በየቦታው ድግስ ደግሰ አባገዳ የሚባል ጠምጥሞ ከፊት ይቀመጣል። ድሮ ትግሬዎች ነበሩ እግራቸውን አነባብረው ቁጭ ብለው የዘፋኞችን እንትን የብሔረሰቦችን ዘፈን የሚያዳምጡት። አሁን ደግሞ ተረኞች ተተክተዋል። ይሄ ስራ ፈትነት ነው። ለኔ ምን ይጠቅማል? እስቲ ወላይታ፣ ከምባታ፣ ሲዳማ፣ ሀዲያ ልብሱን ለብሶ መጥቶ እዚህ አዲስ አበባ በኦሮሞ ሹማምንት ፊት ቁጭ ብሎ ጨፍሮ ሄደ። ስራ ፈትነት አይደለም? ምንድነው ጥቅሙ? ለኢትዮጵያ አንድነት ምን ይጠቅማል? ባይጨፍር አንድ ላይ አይኖር ማለት ነው። አይ ሹማምንት ሲሉ እንግዲህ ይሳቅ የለውጡ ኃይል ከየብሔረሰቡ የተወጣጣ ነው። አሁን እንደውም እነ ሙስጠፌንም ሶማሌውንም አፋሩንም የያዘ ነው። እንዴት የኦሮሞ ስልጣን አሉ ማለት ነው? በጣም ጥሩ ጥያቄ ነው። ሙስጠፌን እኔም አከብረዋለሁ። እኔ ሙስጠፌን እንደ ጀዝማች ዑመር ሰማትርን አየዋለሁ። ዑመር ሰማትርን የታወቁ አርበኛ፣ በጣሊያን ጊዜ በጣም የተዋጉ፣ መላው የሶማሌ ክልል የኢትዮጵያ አካል መሆን አለበት እስከ ሞቃዲሾ ብለው የታገሉ፣ ጥይቱን በአካላቸው እንደተሸከሙ በቂ ሕክምና ሳያገኙ ያረፉ ጀግና ናቸው። ሙስጠፌን እኔ በአካል በቅርብ አላውቀው፣ በቴሌቪዥን አልፎ አልፎ አየዋለሁ። ግን በእሱን ሰውዬ ያከብረዋል። ከኡጋዴን ምድር እንደዚህ ኢትዮጵያ አንድ ሆና መኖር አለባት የሚል ከዑመር ሰማትርን ወደ እርግጥ በደርግ ጊዜ የተወሰኑ ነበሩ፣ የተገደሉም ነበሩ ከሶማሌ ጋር የተዋጉ እና እንደዚህ አንዳንድ ሰዎች
ሰው የለም ሲባል ይፈጠራሉ። ቅድም ያልከውን ጥያቄ ግን መመለስ አለብኝ። ዘለውታል ብዙ ጊዜ አቶ ታዲዮስ ታንቱ በተለያየ ቦታ ላይ ሲናገሩ ካልተሳሳት ቁርሶ ከደቡብ ኢትዮጵያ ከወላይታ ይመስሉኛል ለወላይታ ህዝብ ትልቅ ታሪክ ያለው እውነት ያለው ብዙ ጊዜ ሳይናገሩ በየኢንተርቪው ስለ አማራ ጠበቃ ሆነዋል፣ አንድነት ያወራሉ ግን የአማራ ቲፎዞ ሆነዋል የሚል ጥያቄ አለ። ለዚህ አንዳንዶችማ ይላሉ፣ ሁሉም በፌስቡክ ላይ እንደሚጽፉ ሰዎች ይነግሩኛል። የአማራ ብአዴንን አልቀበልም፣ አብንን ግን እቀበላለሁ። እንዴት ይቀበላሉ? አሁን አብንን የሚቀበለው አሁን አማራ ባለበት ሁኔታ ለአማራ የሚቆረቆር ድርጅት ባለመኖሩ ቢያንስ መገደሉ፣ መገፋቱ፣ መረሸኑ ለዓለም ህዝብ እንዲሰማ ለማድረግ ጥብቅና ሆኖ ይቆማል። ይሄ አብን የተባለው 27 ዓመት ሙሉ ብአዴን ምንም አልከለከለው የአማራን መረሸን። እኔ እኮ ለአማራ ጥብቅና በህይወቴ ቆሜም አላውቅም። ግን እውነት ያለው የት ነው? እውነት ነው ወይስ ውሸት ነው እኔ የምናገረው? ለምን ሰዎች እንደዚህ ዩቲዩብ ላይ ቀርበው አማራ እንዲበድሉናል፣ አማራ መሬትን ወስዱብናል፣ አማራ ጸረ አንድነት ነው፣ አማራ ትምክተኛ ነው፣ አማራ በቃ የሌሎችን መብትና ነፃነት ጨቁኗል የሚሉት ከኔ ጋር ቀርበው ለምን አይከራከሩም? ወይ በግላቸው ቀርበው ለምን አይነገሩም? ይሄ መድረክ እንከፍታለን። ግን የመጡ ጥያቄዎች አሉ፣ የመለሱት ነው። አቶ ታዲዮስ ታንቱ ስለ ወላይታ ስለተፈጠሩበት ብዙ ሲናገሩ አይሰሙም። አማራ እንደተበደለ ያወራሉ። አማራ ብዙ ጥቃት እንደደረሰበት ግልጽ ነው። ግን በዛው ልክ ደግሞ አሁን ለምሳሌ በአብዲ ኢሌ ዘመን በዚህ በሶማሌ እና በኦሮሞ በነበረው ላይ 1.5 ሚሊዮን ህዝብ ተፈናቅሎ በሺህ የሚቆጠሩ ሰዎች አንገታቸው ሲታረድ አንድም ነገር ትንፍሽ አላሉ እያሉ ስሌትም ይሰሉ አሉና ይሄ ትንሽ አድሮ ይመስላል። እንደው በዚህ ላይ ወደ የአማራ ህዝብ የመጣ ጥያቄ ነው። ለአማራው ይሄንን ጥሩ ጥያቄ ነው። ለአማራ ተገቢውን ለወላይታ ህዝብ ጥብቅና አይቆምም የተባለው ለምንድን ነው? ለወላይታ ህዝብ ጥብቅና የሚቆመው የወላይታ ህዝብ የተለየ ምን ተበደለ ብዬ ነው። ወላይታ አልተበደለም። አሁን በዚህ በደቡብ ኢትዮጵያ ላይ ጥያቄ አለ፣ የክልልነት ጥያቄ። የክልልነት ጥያቄስ ምን አመጣ? አያስፈልገውም ነው የሚሉት። አያስፈልገው እኔ ሁልጊዜም የምናገረውን አሁንም ልናገር። ከዳግማዊ አፄ ምኒልክ ደቡብ ዘመቻ በፊት ወላይታ ውስጥ አንድ ታዋቂ ሰው ሞቶ ሲቀበር በግራ በኩል አንድ ባሪያ፣ በቀኝ በኩል አንድ ባሪያ፣ በራስጌ በኩል አንድ ባሪያ ከነነፍሱ አብሮ ይቀበር ነበር ወላይታ ውስጥ በታሪክ የሰፈረ በታሪክ ላይ ያውም ነገስታት ወይ የጦና አያቶች ቅድመ አያቶች ሳይሆኑ ዝም ብሎ ታዋቂም ሰው ሲሞት ባሪያ አብሮ ይቀበር ነበር። እኔ ለወላይታ ህዝብ ጥብቅና የሚቆመው ታዋቂ ሰው ሲሞት ባሪያ ከነነፍሱ የሚቀበርበት ከአስክሬን ጋር ስርዓት ለምን ቀረ ብዬ ነው ለወላይታ ህዝብ አሁን ጥብቅና የሚቆመው። ይህም ብቻ አይደለም፣ በኩር ልጅ ሴት ከሆነች ትቀበራለች በወላይታ ባህል። አሁን ወላይታዎች ከ120 ዓመት በፊት ክልል ጠይቀናል ይላሉ። እኔ የማላውቀው ከሰማይ የወረደ ወላይታ ካለ እንግዲህ አብረን ወደፊት እንማራለን። ከኔ በላይ አይነተኛ ወላይታ በዚች ምድር ላይ የለም። ወላይታ እኔ አዲስ አድማስ ላይ ወላይታ 7 አውራጃዎች ነበሩ፣ ስለዚህ ክልል መሆን ይችላል ብለው አንድ ሰውዬ አንድ የማይረባ ወላይታ የጻፈውን አይቻለሁ። ወላይታ ራሱ አንድ አውራጃ ነች። ወላይታ ውስጥ ወረዳ እንጂ አውራጃ ኖሮም አያውቅም።
ከ130 ዓመት በፊት ክልል ጠይቀናል ይላል። ከ130 ዓመት በፊት አሁን በኔ እድሜ በመሰረቱ ደቡብ ኢትዮጵያ በጣም ትልቅ ሆኖ እንደ ኦሮሞ ይገረዛል። ቆዳ ለብሰው ጠረናቸው በጣም ከርቀት ይገፈትራል። ትንሽ ግን አሁን የሚሉት ነገር ቆይ ማራከስ አይሆንም። አቶ ታዲዮስ ይሄንን ባህል ማራከስ አይሆንም። በየክልሉ እንደዚህ ማንሳት እንችላለን። አማራም ላይ ትግሬ ላይም ብንሄድ ቆይ ላምጣ። ባህልን ማራከስ የሚገባውን ታራክሳለህ። አሁን አንተ ባሪያ ነፍስ ከሬሳ ጋር የሚቀበርበት የወላሞ ባህል መልካም ባህል ነው፣ መቀጠል ነበረበት ትላለህ አይደለም? የወላይታ ሕዝብ ይሄንን ካወቀ እውነተኛ ሰነድ ከተመጠረበት በአደባባይ ወጥቶ ለምን ሺህ ዓመት አይኖርም ንስሐ መግባት አለበት ብዬ አምናለሁ። ግን ይሄ በሰሜኑ አልተሰራም፣ በኦሮሞ አልተሰራም፣ በሶማሌ አልተሰራም። ልመጣ እኮ ነው። የኦሮሞንም እኮ አላሞገስኩም፣ የሶማሌንም እኮ አላሞገስኩም። የአማራን ነው የሚያሞግሱት። ቆይ ወደ አማራ ልምጣ። የአማራን ቀጥታ አይደለም ለሀገር ካበረከተው አስተዋጽኦ አንጻር ነው። ዝም ብዬ አማራ በመሆኑ አላሞግስም። የአማራ ባንዳዎችን ስም በየጋዜጣው በየመጽሔቱ የነ ራስ ጌታቸውን የምጽፈው ማን ነው? የኦሮሞ ጀግኖችን ስም በየጋዜጣው አሁንም መጽሐፍ እያዘጋጀው ነው። ደመላሽ ቁጥር 2 መጽሐፍ እዛ ላይ ታዋቂ እነ ጂማ ሰንበተን የመሰሉ ታሪካቸው አለ። ቀደም ሲባል በተጻፈው የባልቻ አባ ነፍሶ ታሪክ አለ። አሁኑ ላይ ገብረ ማርያም ጋሪ አለ እና የኦሮሞ ጀግኖችንም አሞግሳለሁ ለሀገር ካበረከተው አስተዋጽኦ አንጻር። የአማራን ስም ማጉላቱ ጉዳቱ ምንድን ነው? አማራ ለዚህ የተለየ ነገር የሚያደርገውም የለም። አማራ ራሱ መጥቶ ሰይፍ አንገቴ ላይ ቢያስቀምጥ ደግሞ ለአማራ ጀግኖች ለአማራ ባለውለታዎች ጥብቅና ከመቆም ወደኋላ አልመለስም። በሌላውም ብሔረሰብ እንደዚህ ካሉ አሞግሳለሁ። በሌላው የኦሮሞ ጀግኖችን ከኔ በስተቀር የጻፈ የለም እና ባህል አሁን ያልከው እኔ እንግዲህ ወላይታ ነኝ። አይነተኛ ወላይታ። ከኔ የተለየ ወላይታ ካለ እሱ ራሱን ይዘው ይፈልግ። ከዳግማዊ አፄ ምኒልክ በፊት ወላይታ ውስጥ ምንም የሃይማኖት ፍንጭ ስላልነበረ ትንባሆ የማያጨስ ማንም አልነበረም። ቆይ ትንባሆ 5-6 ሆነው እንደዚህ ቁጭ ብለው በቅል ከላይ እሳት ይደረጋል። ከዚያ ትንባሆ እየተቀባበሉ እያንዶቀዶቁ እንዲህ ዙሪያውን ይዞራል እና ትንባሆ ለገዢዎችም ጭምር እንደ ምግብ ነው ወላይታ ውስጥ። እንደውም እኔ በልጅነቴ አንድ የሰማሁት ነገር አለ። ሰዎች ልብስ ሲያጥቡ ሲዘፍኑ ነው። ምንድን ነው የሚለው? ልብስ ኦሮሞም ያጥባል፣ ጉራጌም ያጥባል። እዛ ወንዝ ዳር እኔ አህያ እየጠበቅኩ ዲላ በተባለ ቦታ ነው አህዮችን እየጠበቅኩ። አማርኛም ስለማላውቅ አንዳንድ ነገር እሰማለሁ። ለእኔ የሚገባኝ ይገባኛል፣ ያልገባኝን ዝም ብዬ አልፋለሁ። እንግዲህ እንደ ተረብ ልብስ ሲያጥቡ እንደዚህ ነው። እኔ ግን በኋላ ሳስበው ያ ትንባሆ እየጠፋ አሁን እንደዚህ ማንዶቅዶቅም እየቀረ ሲጃራ ማጨስ በወጣቶች ተለመደ። ግን አማራ ደግሞ በሌላ በኩል ጥሩ የሰራውን ኦሮሞ እንዴት እንዳሞገሰ በታሪክ ላይ ታውቃለህ። ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ ብሎ ግጥም የገጠመው አማራ ነው። ዮፍታሔ ንጉሴ ፋሽስት ኢጣሊያ የመጣ ጊዜ በቃ ሀገራችን ልትደፈር ነው ብሎ ብዙ ሲተክል ቆይቶ አሁን እኮ የተያዘው ነገር ከታሪክ መደበቅ ነው። እኔ የገበሬ ልጅ ነኝ። በልጅነቴ ከብት ስጠብቅ ውሃ ሲቀዳ ነው ያደግኩት። ጫማ ማድረግ የለመድኩት በ18 ዓመት ዕድሜዬ ነው።
አሁን እኮ የተፈለገው እኔ የአልጋ ወራሽ ልጅ ነኝ ከአልጋ ወራሽ ልጆች ጋር ቤተመንግስት ውስጥ አድጌያለሁ እንዲባል ነው ትግሉ እየተካሄደ ያለው። ኢትዮጵያ ጥላ ስር እኮ ነው ሰው የሆነው። ወደ ኢትዮጵያ ቆይ እንምጣ። ወደ ኢትዮጵያ ጉዳይ ደግሞ ጠለቅ ብለን ስንገባ የእያንዳንዱን ዘር ጣቱን ይዘው ያስተማሩት እኮ የኔታ ናቸው። የኔታ የቤተ ክህነት ሰው ናቸው። ግፋ ቢል ትግሬ እዛ ውስጥ አልፎ አልፎ የተቀላቀለ ቢኖር እንጂ የአማራ ምሁራን ናቸው። የኦሮሞን ቀዳሚ ታሪክ የጻፉት አባ ባህሪ አማራ ናቸው። የአጼ ገላውዲዮስ ንስሐ አባት ነበሩ። አባ ባህሪ ያንን ታሪክ ባይጽፉ ኦሮሞ ምን ፍንጭ አለው? መነሻ ራስ ለምሳሌ እኮ አባ ባህሪ ከጻፉት ታሪክ ውስጥ የኦሮሞ ሕዝብ እንደ አሳ ከባህር ወጣ የሚል የጥላቻ ነገር ጽፏል የሚባል አለ። መጽሐፍ ቅዱስ ደግሞ ቅዱሱ መጽሐፍ ሰው አዳምና ሔዋን ተፈጠረ ነው የሚለው። እንዲህ ብሎ የታሪክ ምሁር ከጻፉ ይሄ እውነት ነው? ይሄ ነገር እርሶ ከውሃ ውስጥ ወጥቷል አላለም። ኦሮሞዎች ራሳቸው ናቸው እንደዚህ ያሉት። ከውሃ ውስጥ ወጣ ነው ያሉት። ደግሞ እሳቸው አይደሉም እንደዚያ አሉ የሚባሉት። አለቃ ታዬ ይሁኑ ሌላ አለቃ ሊሆኑ ይችላሉ። ግን አባ ባህሪ በአይናቸው በብረቱ ያዩትን ነው የጻፉት። ባለውለታ ናቸው። ሰው ባለውለታውን እንዴት ይክዳል? ስለ ምኒልክ ዘመቻ ጻፈ ገብረ ስላሴ ስለ ወላሞ ዘመቻ ብለው ጽፏል። ለኔ ሳስባቸው ባለውለታ ናቸው። የወላሞ ህዝብ ክርስቲያን አይቶ ስለማያው ለምኒልክ እጁን አልሰጥም ብሎ በየአቅጣጫው ፈርጥጦ ጦና የተባለው ባላባታቸውም ሽማግሌ ቢላክበትም እምቢ ብሎ ምኒልክ መጨረሻ ላይ ተኩስ እንዲከፈት አዘዋል ይላል። እቺን ያህል ፍንጭ ጦርነቱ የተካሄደበትን ዓመተ ምህረት ጠቅሰው በመጻፋቸው እኔ በአክብሮት ነው ጻፈ ትእዛዝ ገብረ ስላሴን የማስታውሰው። እርሶ ግን እኮ አንድ አሁን ውይይት ስናደርግ የኢትዮጵያ ታሪክ ጻፊዎች አብዛኞቹ ውሸታም ናቸው ብለውኛል። እና ይሄንን አንዳንዱ የውሸት ታሪክ ተጨምሮበት ቢሆን ይሄንን እንደ ጠቅላላ ሁሉ የተጻፈውን ማግበስበስ ተገቢ ነው? እርሶስ የኢትዮጵያ ታሪክ ጻፊዎችን እንዴት ያዋቸዋል? በጣም ይሄን ብያለሁ። እኔ አሁን የሚጽፉትን ነው። ተክለ ጻድቅ መኩሪያ ውሸታም ነው አላልኩም። ፕሮፌሰር ታደሰ ታምራትን ወይ ታምራት ታደሰ ሰንበዴ ውሸታም ነው አላልኩም። ቅድም ያልካቸውን ፕሮፌሰር ጌታቸው ኃይሌን ውሸታም ናቸው አላልኩም። ፕሮፌሰር መስፍንንም ውሸታም ነው አላልኩም። በአመለካከት የእሳቸው አተረጓጎም የታሪክ አተረጓጎም የተለየ ስለሆነ ቀደም ሲል በኃይለ ሥላሴ ጊዜ በደርግ ጊዜም የተጻፉ ታሪኮች አሉ። የውጭ ሀገር ሰዎችም የጻፏቸው ስለ ኦሮሞም፣ ስለ ከምባታም፣ ስለ ወላይታም፣ ስለ ሀዲያም ጽፈው አሁን ያን ጊዜ ፈረንጆች ጥናት አድርገው ባይጽፉ ኖሮ የወላይታ ባሮች ትልቅ ሰው ሲሞት አብረው ይቀበሩ እንደነበረ እኔ ከየት አገኝ ነበር? ፈረንጅ ያን ጊዜ ጥናት አድርጎ ጊዜውን ሰውቶ በኢንስቲትዩሽን ደረጃ መጥቶ ስለ ኦሮሞ የጻፈው አለ። ሊከፋፍሉን ሊያጣሉን ነው እኮ የሚሉኩም አሉ። አንዳንድ ታሪክ ይሄ ሰበብ አይሆንም። ይሄ ሰበብ አይሆንም። ሊከፋፍሉን አትከፋፈል እያለ መንግስት አንድ ነህ እያለ መቼ አንድ ሆነና? ይሄ ሰበብ አይሆንም። እርግጥ ለመከፋፈል አማራን ያንቋሸሹ የጻፉ የካቶሊክ ካህናትም አሉ። ፈረንሳይ 1902 ነው መሰለኝ ወደ አማርኛ የተተረጎመውንም ኦሮሞዎች የተረጎሙትንም አይቻለሁ። ይሄ ሰበብ አይሆንም። ምንድነው የሚሉት እዛ ላይ? አማራ ዘሩም አይታወቅም አበሻ ይባላል፣ የተቀየጠ ማለት ነው። ኦሮሞ ግን ምርጥ ዘር ነው ኩሻዊ ነው ብለው የጻፉትንም ፈረንጆች የጻፉትን የተረጎሙትን አይቻለሁ። አማራ ደን ያወድማል፣ ዛፍ ይመነጥራል፣ ኦሮሞ ግን ለዛፍ ክብር አለው ብለው የጻፉት አለ። ኦሮሞ በእርግጥም ለዛፍ ክብር አለው ከአማራ የበለጠ። ምክንያቱም ዛፍ ሁሉ መንፈስ ቅዱስ አለው ብሎ ስለሚያምን የደረቀ እንጨት ነው ለማገዶ ፈልጎ ይቆርጥ የነበረው። አማራ ግን ከተማ ያንጻል፣ ይቆረቁራል፣ ቤተክርስቲያን ይሰራል።
ለማገዶ ይጠቀማል። ዘመቻ ሲሄድ እንጀራ ይጋገርበታል። አማራ በአምልኮ ሳይሆን ዛፍ የተፈጠረው ለሰው ልጅ መሆኑን በአግባቡ ስለሚጠቀም ግን የውጭ ጸሐፊዎች ይህንን አጣመው ጽፈዋል እና ብዙ ጥናቶች አሉ ስለ ኢትዮጵያ ልዩ ልዩ ዘሮች፣ የቋንቋ መቀራረብ፣ ኤትኖሎጂ፣ አርኪኦሎጂ፣ አንትሮፖሎጂስቶችም ያጠኑትን ሁሉ እንደው ጥልቅ ምርምር ባላደርግም አልፎ አልፎ አይቻለሁ። ቺካጎ ዩኒቨርሲቲ ፋሬስት ካንትሪስ በሚለውም የጻፏቸው አሉ። በየዩኒቨርሲቲው ጥናቶች ያካሄዱት አሉ። ለመከፋፈል ነው የሚለው ይሄ ውሸት ነው። በፍጹም ይሄ ሰበብ አይሆንም። እነሱ ብዙዎቹ ለፖለቲካ ዓላማ ሳይሆን ለጥናት ለአካዳሚክስ ጉዳይ የባህል መወራረስ ለምሳሌ ስለ ናይል ሲቪላይዜሽን ስለ ግብጾች ናይል የኛ ውሃ ከአብሲኒያ መሬት ፈልቆ እዛ ከመሄዱ በፊት ውሃ አልነበረም እዛ ሸለቆ ውስጥ። የናይል ሲቪላይዜሽን የተባለው ውሃ እዛ ከሰፈረ ምናልባት ከዛሬ 3000 ወይም 4000 ዓመት በፊት ሌት ይሄ ድንጋይ ዘመን የብረት ዘመን ምን የሚባል አለ። ወደ መካከለኛው የብረት ዘመን ላይ ነው በግብጽ ውስጥ ብሉ ናይል ከኛ መሬት ወስዶ ውሃ እንትን ብሎት ጥቁር መሬት ይዞ እህል ማብቀል የጀመሩት። ከዚያ ከሰሜን ከሰሃራ በረሃም እዛ መጡ እና ብሉ ናይል ሲቪላይዜሽን እንደዚያ ገኖ ወጣ። ውሃው ከኢትዮጵያ እየሄደ ውሃው ግን ከኢትዮጵያ መሄዱን ጽፏል። ሄሮዶትስ ስለ ኢትዮጵያ ጽፏል። የኢትዮጵያውያን መልካቸው ምን አይነት እንደሆነ እና ለመከፋፈል ነው የተባለው። ቅድም አንተ ታሪክ ውሸት ይጽፋሉ ያልከው አሁን የሚጻፈው ነው። ለምሳሌ አሁን የታሪክ ምሁር ሆነው የተቀበጣጠረ ታሪክ ይጽፋሉ ብለው የሚያምኗቸው ሰዎች አሉ። ኢትዮጵያን አረጋት ብለው የሚያምኑት እርሶ ታሪክ ካነበቡት የኢትዮጵያ ባለቤት ማን ነው ያልከው በታሪክ ነው ምንም ኢትዮጵያ እኔ ኢትዮጵያዊ ነኝ ብሎ በኢትዮጵያዊነቱ ኮርቶ የተቀበለ ሁሉ ኢትዮጵያዊ ነው። ያ ሳይሆን ቀርቶ ደግሞ በኢትዮጵያ መሬት ተቀፍቅፎ ግን ኢትዮጵያዊ አይደለም የሚለው ካለም መሬቱ የኢትዮጵያ ነው። የኤርትራ መሬት አሁን የኢትዮጵያ ነው። አሁን አንተ ላልከው ጥያቄ ቀጥታ መልስ ለመስጠት ancient people የኢትዮጵያ መስራቾች ናቸው ወይም ነባር ባለቤቶች ናቸው ማለት ይችላሉ። የኢትዮጵያን ታሪክ ancient history, medieval history, modern history ብለህ ለሶስት ስትከፍለው ancient land of Abyssinia ላይ የኖሩት ዋናዎቹ ቀዳሚ ባለቤቶች ናቸው ብዬ እላለሁ። ኦሮሞ በancient ኢትዮጵያ ማናቸው እነሱ ማለት ነው? አይታየ ማናቸው ኦሮሞች አይ ማናቸው ላልከው ጉሙዝ፣ በርታ፣ ዶርዜ፣ ወላሞ፣ ከምባታ፣ ሀዲያ፣ አማራ፣ አደሬ ከሰሜን ነው ፈልሶ አሁን ይሄን ማንም አያነሳው። ከሐማሴን ነው ፈልሶ ሐረርጌ ሄደው የዛሬ 1000 ዓመት አደሬ እና ሌሎችም ኢትዮጵያን ሂስትሪ ለሶስት ከፍለ ኤንሸንት ኢትዮጵያ ውስጥ ያሉትን አስቀድመ ከዚያ በኋላ ያለው ትላንትን ቢመጣ ኢትዮጵያዊ ነኝ ካለ እኮ ኢትዮጵያዊ ነው። ኦሮሞን እኮ አሁን ኢትዮጵያዊ አይደለም ያለው እኮ ሰው የለም። የውሸት ታሪክ ኤንሸንት ኢትዮጵያ የኖረ ቀዳሚ የሀገር ባለቤት ነው ማለት ይቻላል። ግን ትላንትናም የዛሬ 10 ዓመትም ይምጣ እሱ ኢትዮጵያዊ ነኝ ካለ እኮ ከኤንሸንት ኢትዮጵያ ነዋሪ ተለይቶ ሊታይ አይችልም። ሰይፍ ወይም አጠር ያለ ቢላዋ ነው፣ ጎራዴ እንኳን አናውቅም። ከምባታንም ሀዲያንም ሁሉ ለዚህ ዕውቀትና ግንዛቤ ያበቁት
የአማራ ሀገር ጠባቂዎች፣ ነፍጠኞች፣ ጀግኖች የአማራ ባለውለታዎች ናቸው። ለነዚህ ክብር እየሰጠን አሁን ደግሞ እኛ ከነሱ የተሻለ ለመስራት እነሳሳ ነው እንጂ አንዱን ከአንዱ ለማሳነስ እኔ ፍላጎት የለኝም። ካበረከተው አበርክቶ በላይ ስለ አማራ ተናግሬም አላውቅም። የኔታ ናቸው። መራራ ጉዲና ኢትዮጵያ ፊደል ባታስቆጥራው አዛባ እየዛቀ እድሜውን ከመጨረስ ሌላ ምን እድል ነበር? ምን ኦሮሞ ከብት ነው። የሰው የሀብት ደረጃን የሚለካው ታሪክ ላይ አለ። ይሄ የውጭ ፈረንጆች ባጠኑት አንድ ኦሮሞ ታላቅ ለመባል በከብቱ ብዛት ነው የሚለካው። እንግዲህ ከአቶ ታዲዮስ ታንቱ ጋር የነበረን ቆይታ ይህን ይመስላል። እንዳያችሁት የሞቀ ክርክር የሞቀ የታሪክ ውይይት እንዳደረግን ተገንዘባችኋል። ያው ቅድም እንደነገርናችሁ በዚህ ጉዳይ ላይ ከአቶ ታዲዮስ ታንቱ ጋር የታሪክ ምሁር ነኝ፣ አዋቂ ነኝ፣ የታሪክን ነገር አጠናለሁ የሚል ማንኛውም ከሁሉም ብሔር በዚህ ጉዳይ ላይ ከእሳቸው ጋር በዚህ ስቱዲዮ ውስጥ ፊት ለፊት መነጋገር እፈልጋለሁ ለሚል ቢሮአችን በራችን ክፍት ነው። የአቶ ታዲዮስ ታንቱ እንግዲህ በተለያየ ጉዳይ ላይ ደግሞ የሰላም ቲዩብ እንግዳ እያደረግን እንጋብዛለን። በምትጠይቁት ጥያቄ ለዛሬው ይህን የመሰለ ቆይታችን። መልካም ሳምንት። መልካም